ያቺ ሰላም ተብላ የምትጠራው አቤል በእንደዚህ አይነት ጥፋትና ሞት እንዲሞትላት የፈለገችው ሴት ማን ናት? ከአቤልስ ጋር ደግሞ በዚህ ልክ ያገናኛት ነገር ምንድን ነው? ያቺስ ከዚህ በፊት አቤል ወንጀሏን ያጋለጠባት ዶክተር ሄለን የምትባለው ሴት በሕግ ቁጥጥር ስር እንዳለች ሰምተናል። በእርግጥ በዚህን ጊዜና በዚህን ሰዓት በሕግ ቁጥጥር ስር አለች ወይ? ተባብረውስ ደግሞ አቤል እንዲጠፋላቸው ደብዛው እንዲጠፋ የፈለጉበት ምክንያት እንዲተባብረው እየሰሩበት ያለው ምክንያት ምንድን ነው? ምንስ ቢያደርጋቸው ነው እነሱ በዚህ ላይ በጭካኔና በክፋት የተነሱበት? ሰላም ሰላም፣ እንዴት አላችሁ የቻናሌ ተከታታዮች? በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ትላንትና እስቲ በቅድሚያ ለምክር ቲዩብ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁንም ኮመንት መስጫው ስራ አስቀምጡልኝ። በተደጋጋሚ እየመጣችሁም ደግሞ ሰብስክራይብ ማድረግ ያልቻላችሁ ሰዎች ዛሬ ሰብስክራይብ እንድታደርጉ አስታውሳችኋለሁ። ላይክም ኮመንትም ሼር መባካችሁን እንዳይረሳ። በዱካሾ ላይ ብሩክ ያቀረበውን የአቤል ገዳዮችና አስገዳዮችን ሚስጥር በብሩክ ባቀረበው ቪዲዮ ላይ ተመልክተናል። ስለ ጌታቸውና አብረው ስላሉ ሰዎች ብንሞት አንገታችንን ብታርዱን አንናገርም ብለው ሲፎክሩ የነበሩት ሁለቱ ጎረምሶች እንግዲህ ከመጀመሪያው እስከ መጨረሻው ያለውን የአቤል ግድያ ጉዳይ እንዴትና በማን እንደሚቀነባበር ሲናገሩ ሲዘከዝኩት ቆይተዋል። ያለውን ነገር ሁሉ ተናግረው በዛው እነሱ በሰጡት መረጃ አማካኝነት ከሰላምና ከአቶ ጌታቸው ጋር ስትሰራ የነበረችው አንዷ ሴት መገኘቷን እንግዲህ በጨረፍታ ተመልክተናል ማለት ነው። ይመስለኛል ዛሬ ነው የሚቀጥለው የእሷ ታሪክ። ቢሆንም እጅግ በጣም ትልቅ ድል ነው እያገኙ ያሉት። እጅግም ደግሞ ትልቅ ደስታ ነው ማለት አቤልን በዚህ ልክ ሊያጠፉ በአቤል ላይ እጆቻቸውን በዚህ ልክ የሰነዘሩና በዚህ ልክ የጨከኑበት ሰዎች እነማን ናቸው? ምንስ ነው ምክንያታቸው? ምንስ ነው ጉዳያቸው? ለምንድን ነው አቤል ላይ በእንደዚህ አይነት መልኩ ተባብረው ደብዛው እስኪጠፋ ድረስ በቃ ደብዛው እንደ አጽሙ እንኳን እንዲገኝ የፈለጉ ሰዎች አይደሉም እነዚህ ሰዎች። እና አቤል ምን ቢያደርጋቸው ነው? አቤል ምን ቢሰራቸው ነው? ምን ሆነው ምን አድርጓቸው ነው በሱ ላይ በእንደዚህ አይነት ልክ ሊነሱበት የቻሉት? ጉዳያቸውና ምክንያታቸው ምንድን ነው? ያቺስ አቤልን ለማስገደል እቅድ የምታወጣው ፕሮግራም የምትነድፈው በዚህና በዛ እንደዚያና እንደዚህ በመርፌና በእጃችሁ እያለች አቤል ፈጽሞ ከምድር ላይ እንዲወገድላት የፈለገችው ሰላም ተብላ የተሰየመችው ግን ሰላም የሌላት የሁከት መገኛና ነፍሰ ገዳይ የሆነችው ሴት ማን? ሰላም ከሚባሉ ሰዎች ውስጥ ሊወጣ የሚገባው ሰላም ነክ ነገር ብቻ ነው እንጂ ሞትና ግድያ ወንጀልና እንደዚህ አይነት ጭፍን ጭልም ያለ የወንጀል ስትራቴጂ መሆን ስለሌለበት ማለት ነው። እና ግን ይህች ሴት ማናት? ምንድነው ጉዳዩዋ ከአቤል ጋር? ለምንድነው በአቤል ላይ እንደዚህ ኃይሏን አስተባብራ እሱን ከምድረ ገጽ ለማጥፋት የተነሳችበት ምክንያት ምንድን ነው? ምን ለማድረግ ምን ለመስራት ፈልጋ? አቤል ምን አድርጓታል? የትኛውን ነገሯን ነው ያበላሸባት? እንዳትሄድስ እግሯንና እጇን ቆላልፎ ያስቀመጠበት ምክንያት አለ ወይ? ካልሆነስ ለምንድን ነው በዚህ ልክ አቤል እንዲጠፋላት የፈለገችው? በዚህ ልክ አቤል በሞቱ እንኳን ደብዛው እንዳይገኝ እንኳን በሱ ላይ ክፉ የሆነ መድኃኒት የምታስቀምምበት ምክንያት ምንድን ነው? ስለ መድኃኒቶችስ የምታውቀው ነገር አለ ወይ? ከመድኃኒቶችና መድኃኒት ነክ ከሆነ ነገርስ ጋር ግንኙነት ያላት ሴት ናት ወይ? እንዴት ነው በዚህ ልክ ድምጥ ማጡን አጥፍቶ አጽም እንኳን እንዳይገኝ በቃ ምንም አይነት ሰው የጠፋበት የሞተበት ነገር እስከማይገኝ ድረስ ሊያጠፋ የሚችል መድኃኒት እንዲቀመምላት የፈለገችውና ያስደረገችው? ስለ መድኃኒቶች
ምን ብታውቅናት ነው? እሷ ማናት? እጇስ እንደዚህ የረዘመበት ምክንያት ምንድን ነው? ሰው እንዴት በዚህ ልክ በሰው ላይ እንደዚህ ይከፋል? ሰው እንዴት በዚህ ልክ በሰው ላይ እንደዚህ ይጨክናል? መቼም እንደምናውቀው ሰይጣን በየትኛውም መንገድና በየትኛውም ሁኔታ የሰዎችን ደህንነት፣ የሰዎችን ሰላም፣ የሰዎችን እረፍት አይፈልግም። ፍጹም ከሰዎች ጋር ተቃራኒ ሆኖ የሚኖር ማን ነው? ሰይጣን ነው። ሁላችንም እንደምናውቀው በየትኛውም የሃይማኖት ውስጥ ያለን ሰዎች ይህንን ነገር ጠንቅቀን እናውቃለን። እናም ይቺ ሰላም የምትባል ሴት በአቤል ላይ በዚህ ልክ የከፋችበት ምክንያት ምንድን ነው? ብዙዎቻችን መቼም የምንጠረጥረው ነገር ሊኖር ይችላል ብዬ አስባለሁ። ማለት ከዚህ በፊት አቤል በዶክተር ሄለን ጉዳይ ላይ በተከታታይ ሲያቀርብልን የነበረው ታሪክ አለ። ዶክተር ሄለን የእሱ ጓደኛ ሆና ማለት በጓደኝነት አብረው ሆነው ነገር ግን እሱ በዛ በጓደኝነት ውስጥ ሆነው እያሉ ስለ እሷ ታሪክ፣ ስለ እሷ ህይወትና ስለ መውጫ መግቢያዋና እየሰራች ስላለችው ክፉ ተግባርና ስራ ሲያጠና ሲሰልል ከርሞ በኋላ ግን ትልልቅና ከባባድ የህዝብና የሀገር አደጋ የሆኑ ወንጀሎች ጋር እንደደረሰና ይህንንም ወንጀል ደግሞ በዚቹ በሱ ጓደኛ በነበረችው በዶክተር ሄለን አማካኝነት የሚሰሩ እጅግ በሚዘገንኑ በምድራችን ላይ ሊሰሙ የማይገባቸው ወይም ደግሞ ይኖራሉ ተብለው የማይገመቱ የወንጀል ተግባሮችን በዶክተርነቷ ተጠቅማ በሙያዋ ተጠቅማ ስትሰራና ስታሰራ እንደነበረ ደርሶባት ስራዋንና እሷን ለህግ አሳልፎ ሰጥቶ እንደነበረ የምናውቀው የተከታተልነው ጉዳይ ነው። ወደ እስር ቤት ከገባች በኋላ ታስራለች ተብሎ ሲጠበቅ ታመመች ተብሎ ወደ ሆስፒታል እንድትሄድ ተደረገና ከሆስፒታል ውስጥ በተለያየ ምክንያት እንድትወጣ አድርገው ይህች ወንጀለኛ ከዛ ከሆስፒታል ውስጥ ወጥታ ራሷን አስቀይራ መልኳን አስቀይራ ከሀገር ልትወጣ ስትል እንደገና ደግሞ አቤል ደግሞ እንደደረሰባትና ደግሞ አግኝቷት መልሶ ወደ እስር ቤት እንድትገባ እንዳደረገ መልሶ ለህግ አሳልፎ እንደሰጣት የሰማነው ታሪክ አለ። ያየነው ነው፣ የሰማነው ነው። እንግዲህ ይህች ሴት ዶክተር ሄለን የምትባለው ሴት ለህግ ተላልፋ እንደተሰጠች እናውቃለን። በእሷ ላይ ካደረሰባት ወንጀሏን ካጋለጠባት ማጋለጥ አንጻር በአቤል ላይ እንደዚህ አይነቶች ግድያ በእንዲህ አይነት ሞት እንዲሞት የምትወስንና የምታቀነባብር የምትሰራ እራሷ ዶክተር ሄለን ወይም ደግሞ የእሷ የቅርብ ሰዎች የሆኑ ሰዎች ሊሆኑ እንደሚችሉ ማናችንም ልንጠረጠረው የሚገባ ጉዳይ ነው። ደጋግሜ የጠየኩት ነገር አለ። አቤል በእንደዚህ አይነት ውጥንቅጥ በሆነ ነገር ውስጥ በመቅደስ ግድያ ተጠርጥሮ ስራ ከተጀመረ ጊዜ ጀምሮ እየጠየኩ ያለሁት ጥያቄ ምንድን ነው? ለመሆኑ ዶክተር ሄለን በህግ ቁጥጥር ስር አለች በተባለችበት በዚያ ቦታ ላይ አለች ወይ? ይሄንን ነገር አጣሩ። ምናልባት የአቤል እንደዚህ ውጥንቅጥ የወጣ ህይወት ውስጥ እንዲሆን እንዲገባ እየሰራች ያለችው ዶክተር ሄለን ልትሆን ስለምትችል በትክክል አለች ወይ በዛ በተቀመጠችበት በህግ ቁጥጥር ስር አለች ወይ ሄለን ዶክተር ሄለን? ይህንን አጣሩ እያልኩ በሁለት ቪዲዮቼ ላይ ይህንን ተናግሬያለሁ። እንግዲህ ሰላም የምትባለው ለአቤል ሞትና ግድያ እንደዚህ ብዙ ነገሮችን እያወጣች ያለችው ይች ሰላም የምትባለው ሰው ምናልባት በዚህ በሕክምና ሙያ ውስጥ ያለች ሴት ስለ መድኃኒቶችና ቅመማ የምታውቅ ሴት ልትሆን ትችላለች ብዬ ገመትኩ። እንደዛ ከሆነ ደግሞ ሰላም ብላ ስሟን ቀይራ መታ በአቤል ላይ እንደዚህ አይነት ነገሮችና ግድያ የምታስተላልፈው ዶክተር ሄለን ራሷ ሰላም በሚል ስያሜ ስሟን ቀይራ መታ ሊሆን ይችላል። የኔ ጥርጣሬ ነው። ስለዚህ ነው በትክክል ዶክተር ሄለን በህግ ቁጥጥር ስር አሁን አለች ወይ ገብታለች ታስራለች በተባለበት በዚያ ስፍራና ቦታ አለች ወይ ይሄንን ነገር ማጣራት ሊኖርባቸው እንደሚገባ ገምታለሁ። በዚህ ልክ መቼም በህክምና ሲስተም በህክምና አካሄድ ሰው እንዲሞትና እንዲገደል
ልትሰራ የምትችለው እሷና ከእሷ ጋር አብረው የነበሩ ጉዳቸውና ወንጀላቸው የተገለጠባቸው የዶክተር ሄለን ግብረ አበሮች ናቸው ሊሆኑ የሚችሉት ብዬ የኔ ግምት ነው። ምክንያቱም ቀላል ነገር አይደለም አቤል ያፈረሰባቸው። በነ ዶክተር ሄለን ታሪክ ውስጥ ሁላችን እንደሰማነው ብዙ ነገራቸውን አፈራርሶባቸዋል። ብዙ ነገራቸውን ለሕግና ለሕዝብ አጋልጦባቸዋል። ብዙ ሚስጥራቸውን አውጥቶ ሜዳ ላይ በትኖባቸዋል እና ሊበቀሉት በእንደዚህ አይነት ጭካኔ እየሄዱ ያሉት ከነ ዶክተር ሄለን ጋር አብረው ሲሰሩ የነበሩና ዶክተር ሄለን እራሷ ሊሆኑ ስለሚችሉ በዚህ ፍለጋ ውስጥ በዚህ ክትትል ውስጥ እስቲ ዶክተር ሄለን አለች ወይ በዛ ስፍራ አለች ወይ በዛ በህግ ቁጥጥር ስር አለች ወይ? ከዚህ በፊት በህግ ቁጥጥር ስር ገብታ ታማለች ተብለው አስወጥተው ሆስፒታል አስገብተው ከሆስፒታል ደግሞ ሞታለች ብለው አስወጥተዋት እሷ ግን ራሷንና መልኳን ቀይራ ከሀገር ልትወጣ ስትል ነው በድጋሚ አቤል የያዛትና አሁንም እንደዛ አይነት ስራ ተሰርቶ ሊሆን ስለሚችል እስቲ ዶክተር ሄለን አለች ወይ በዛ በህግ ቁጥጥር ስር ናት በተባለው ስፍራና ቦታ ላይ ዶክተር ሄለን አለች ወይ? የኔ ጥያቄ ነው። ምናልባት ሰላም ብላ ስሟን ቀይራ መታ ለአቤል ግድያና ሞት እንዲህ አይነት የመድኃኒት ቅመማዎችንና ትዕዛዝን የምታስተላልፈዋ ሴት ራሷ ዶክተር ሄለን ልትሆን ስለምትችል ዶክተር ሄለን የት ናት? እንዴት ናት? በትክክል በዛ በህግ ቁጥጥር ስር አለች በተባለችበት ቦታ ናቶ ያለችው? ይሄንን ነገር እነ አቤል እነ ብሩክና እነ ልዑል ቢያጣሩ ጥሩ ነው።